ሰላም እንዴት ናችሁ? የኢታዬ ዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ? ለሁላችሁም በያላችሁበት ሰላምታ ይድረሳችሁ። ዛሬም እንደተለመደው ጠቃሚ በሆነ የቴክኖሎጂ መረጃ ተመልሻለሁ። በዛሬው መረጃዬ ላይ በጣም አስፈላጊ የሆነ መረጃ ነው ይዤላችሁ የመጣሁት። በተለይ ደግሞ ለስልክ ተጠቃሚዎች የግዴታ ልታዩትና ልትጠቀሙበት የሚገባ አሪፍ መረጃ የምሰጣችሁ ይሆናል። ከርዕሱ ላይ እንደተመለከታችሁት በዚህ ቪዲዮ ላይ እንዴት አድርጋችሁ ስልካችሁ እንዳይሰረቅ ማድረግ እንደምትችሉ የማሳያችሁ ይሆናል። ከተሰረቀባችሁ ወይም ደግሞ ስልካችሁን የሆነ ቦታ ከጣላችሁትና ቢጠፋችሁ እንዴት አድርጋችሁ መመለስ እንደምትችሉ አሳያችኋለሁ። ቀላል በሆኑ ስቴፖች ነው የማሳያችሁ። ሙሉ ስቴፑን መጀመሪያ ላይ በሚገባ ተከታተሉትና ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። እያንዳንዱን አይቼ መልስ የምሰጣችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ደግሞ እንደ ዛሬው አይነት ወሳኝ የሆኑ መረጃዎችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ። ከዛም ደግሞ የደውል ምልክቷን ነክታችሁ ኦል በማድረግ በየጊዜው የሚለቃቸው ነገሮች በፍጥነት ወደ እናንተ ይደርሳሉ። ምንም መረጃ አያመልጣችሁ ማለት ነው። በቀጥታ ወደ ዛሬው መረጃ ይልግባ። እሺ ለዛሬው መረጃ አንድ አፕሊኬሽን ያስፈልገናል። እሱን ዳውንሎድ ማድረግ ይኖርብናል። ሌላም ደግሞ ይህ አፕሊኬሽን ኢፌክቲቭ ሆኖ በደንብ እንዲሰራላችሁ ከጠፋባችሁ በኋላ ስልካችሁን ለማግኘት እንዲረዳችሁ ማድረግ የሚገባችሁ አንድ ቲፕ አለች። እሷን ደግሞ ወደ በኋላ ላይ ነግራችኋለሁ። እንዴት ዳውንሎድ እንደምታደርጉም ወደ በኋላ ላይ ነግራችኋለሁ። መጀመሪያ ላይ አጠቃቀሙን አብረን እንመልከት። እሺ አፕሊኬሽኑን እንከፍተዋለን። ይህ አሁን እንደምታዩት እዚህ ጋር የኔ ስልክ ነው፣ አልተሰረቀም፣ ከኔ ጋር ያለ ስልክ ነው። ለወደፊት ግን ቢሰረቅብኝ እንዴት አድርጌ እንደመመልሰው አሳያችኋለሁ። እሺ ለመጀመሪያ ጊዜ ስንገባ እንደዚህ ይሆንልናል። እዚህ ጋር ባይ ዲፎልት ራሱ ኢሜል ይመርጥልናል። ሌላም ኢሜል ካለ ደስ ያላችሁን ኢሜል ይሄው እንደምታዩት እዚህ ጋር ነክታችሁ ኢሜላችሁን መቀየር ትችላላችሁ። ከዛም ኢሜላችሁን ከመረጣችሁለት በኋላ የመጀመሪያዋን ኮንቲኒው አሲልና እንደ ራሳችሁ ስም ይጽፍላችኋል። እሱን ትነኩታላችሁ ያከበብኩላችሁ ማለት ነው። ከዛም የኢሜላችሁን ፓስወርድ አስገቡልኝ ይላችኋል። እዚሁ ጋር የኢሜላችሁን ፓስወርድ ታስገቡለታላችሁ። እኔ ላስገባለትና ተመልሼ ልምጣ። ከዛም ኢሜላችሁንና ፓስወርዳችሁን ካስገባችሁለት በኋላ እንደምታዩት ሆኖ ይመጣላችኋል። ከላይ ማፕ ነገር ይመጣላችኋል። ስልካችሁ ያለበትን ቦታ በካርታ አማካኝነት ያሳያችኋል። ይሄ የራሳችሁ ስልክ ነው ማለት ነው። ወረታች በኩል ደግሞ ምን ይላችኋል? እዚህ ጋር ስንት ፐርሰንት ባትሪያችሁ ስንት ፐርሰንት እንዳለው ይነግራችኋል። የተገናኘበት የዋይፋይውን ስም ይነግራችኋል። እሺ ይህንን ካረጋችሁ በኋላ የእናንተን ስልክ እንዳይሰረቅ ሬጂስተር አድርጋችኋል ማለት ነው። ስለሆነ ከዚህ ስልክ ጋር ያላችሁን ግንኙነት ትጨርሳላችሁ። እናንተ መጠቀማችሁን ትቀጥላላችሁ ማለት ነው። ነገር ግን ደግሞ የሆነ ቀን ላይ ይህ ስልክ ቢሰረቅባችሁ ምን እንደምታደርጉ ላሳያችሁ። እሺ አሁን ለምሳሌ ይህ ስልክ ተሰርቋል ብለን እናስብና እንዴት አድርጌ እንደማገኘው ላሳያችሁ። እሺ አሁን ምንድነው የምናደርገው? በሌላ ስልክ ላይ እንገባለን። ስልካችንን ከተሰረቀብን ወይንም ከጠፋብን በኋላ ምንድነው የምናደርገው? በሌላ ስልክ በጓደኞቻችን ሊሆን ይችላል፣ በወላጆቻችን፣ በጎረቤት ሊሆን ይችላል። ደስ ባላችሁ ስልክ ላይ ትቀበሉና ይህችን አፕሊኬሽኗን ታወርዷታላችሁ። ወደ በኋላ የማሳያችሁን አፕሊኬሽን ማለት ነው። ካወረዳችኋት በኋላ ትከፍቱታላችሁ። እሺ ቅድም ምንድነው ያደረጋችሁት? የመጀመሪያዋን ነው ኮንቲኒው የምትሏን ነበር የተጫናችሁ። አሁን ግን ስልካችሁ ስለጠፋባችሁ በሌላ ስልክ ትገቡና ሳይን ኢን አስገስት የሚለውን ትጫኑታላችሁ ማለት ነው። ስልካችሁ ስለጠፋባችሁ ማለት ነው። ከዛም እንደምትመለከቱት ኢሜላችሁን አስገቡ ይላችኋል። መጀመሪያ ላይ በራሳችሁ ስልክ ላይ ያስገባችሁትን ኢሜል እዚህ ጋር ደግማችሁ ታስገቡለታላችሁ ማለት ነው። በተሰረቀው ስልካችሁ ያስገባችሁትን ኢሜል ማለት ነው። እስቲ እኔ ኢሜል ላስገባና ተመልሼ ልምጣ። ፓስወርዳችሁንም እዚህ ጋር አስገቡ ይላችኋል። ፓስወርዳችሁን ታስገቡለታላችሁ። የኢሜላችሁን ፓስወርድ ታስገቡለታላችሁ ማለት ነው። እኔ ላስገባለት። ከዛም ኢሜልና ፓስወርዳችሁን ካስገባችሁለት በኋላ እንደምትመለከቱት ስልካችሁ የት ቦታ ላይ እንዳለ ያሳያችኋል ማለት ነው። የጠፋው ስልክ የት አካባቢ ላይ እንዳለ ይጠቁማችኋል ማለት ነው። እንደዚህ እያሰፋችሁ ስልካችሁ ያለበትን ቦታ ታዩታላችሁ ማለት ነው። እኔ አሁን አጠገቤ ስላለ እንደምትመለከቱት አጠገብ ላጠገብ አድርጎልኛል። ያለበትን ቦታ እንደዚህ አድርጎ ይነግራችኋል ማለት ነው። ከዛም ደግሞ ሌላው ነገር ምንድነው የምታደርጉት? ስልካችሁ ጋር ሂዳችሁ በአቅራቢያው ካላችሁ በኋላ ስልካችሁ እንዲጮህ ከፈለጋችሁ እዚህ ጋር ፕሌይ ሳውንድ የምትላለች አንዴ እሷን ትጫኑታላችሁ። ከዛም መጮህ ይጀምራል። እንደምትመለከቱት ስልኩ እየጮኸ ነው። ማጥፋት ብሞክር ድምጹን ብቀንስም በጨምርም ምንም ነገር ለማጥፋት በመሞከርም ማጥፋት አልችልም ማለት ነው። እንደምታዩት እዚህ ጋር ድምጹን ይጨምራል ይቀንሳል ስልካችሁን እየሰረቀባችሁ ሰው፣ ነገር ግን ሊመልሰው አይችልም ማለት ነው። እናንተ ብቻ ናችሁ ማቆም የምትችሉት።
ስቶፕ ሳውንድ አልኩት እንደምታዩት እዚህ ጋር ስቶፕ አደረኩት ማለት ነው። እናንተ ካልፈቀዳችሁ ግን ስልካችሁ እየጮኸ ሊመልሰው አይችልም ማለት ነው። ሌላው ነገር ደግሞ ደስ የሚለው ምንድነው እዚህ ጋር ስልካችሁን መቆለፍ ትችላላችሁ ማለት ነው። የናንተ ስልክ እዚህ ጋር እንደምታዩት ሴኩር ዲቫይስ የሚል አለ። እሱን አንዴ ትጫኑና ፓስወርድ ታስገቡለታላችሁ። ለምሳሌ እዚህ ጋር 1 2 3 4 5 6 ብዬ ላስገባለት ደግሞ አለው 1 2 3 4 5 6 ብዬ ያስገባውለት ከዛም ሴኩር ዲቫይስ የሚል አለ። እሱን አንዴ ስትጫኑት እንደምትመለከቱት ስልካችሁ ይቆለፋል ማለት ነው። ለመክፈት ቢሞክርም እንደምታዩት እዚህ ጋር ቁጥር አምጣ ይለዋል። ሌላ ነገር ሊያደርግለት አይችልም ማለት ነው። እንደዚህ ያደረጋችሁ ስልካችሁን መቆለፍ ትችላላችሁ። የጠፋባችሁ ከሆነ ደግሞ ማግኘት ትችላላችሁ ማለት ነው። ይህ ነገር ኢፌክቲቭ ሆኖ እንዲሰራላችሁ ደግሞ ስልካችሁን በፓተርን ባትቆልፉት አሪፍ ነው። ምክንያቱም ወዲያው የሚሰርቃችሁ ሰው ፎርማት ስለሚያደርግባችሁ ስልኩን ፓተርን ባዘጉት መልካም ይሆናል። ሌላው ደግሞ አፕሊኬሽኑ ዳውንሎድ ለማድረግ ፕሌይ ስቶር ላይ የሚገኝ አፕሊኬሽን ነው። ፕሌይ ስቶር ላይ ተገቡና ከላይ እዚህ ጋር ፋይንድ ማይ ዲቫይስ ብላችሁ ጽፋላችሁ። ፋይንድ ማይ ዲቫይስ እንደምትመለከቱት ይህ አፕሊኬሽን ነው። ይህንን አፕሊኬሽን ዳውንሎድ አድርጉትና ባሳያችሁ አጠቃቀም መሰረት ተጠቀሙበት። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ መልስ የምሰጣችሁ ይሆናል። የዛሬው መረጃ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አረጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ፣ ቻው።